አቡነ ሳዊሮስ አቡነ ዲዮስቆሮስ ከመጣች ጀምሮ አሁን ቤተ ክህነት ነው ብሎ በድፍረት መናገር ይችላል። ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። እንግዲህ አቶ ገዱ ከመጡ ወዲህ መንገዱ የተከፈተው መብራቱ የገባው ዛሬም እንደገና በትግራይ የድሮን ጥቃት መፈጸሙን የኢትዮጵያ ወታደሮች ድንገተኛ ጥቃት ተፈጽሞባቸው ህይወታቸው አልፏል። ታምሯ ከተነበበ በኋላ እንደማንኛውም ሰው ቆርብ ያለው ይያምናል። መንፈሳዊ ጉዞ ተባለ። እዛ ጉዞ ሄደን የዛን ቀን ማታ አብረን ከሱ ጋር ማለት ነው። 2 ሳምንት ሆኖታል። በነገር ላይ በጣም አጸያፊ የሚባል ተግባር እየተፈጸመ ነው ያለው። በኢትዮጵያ ታሪክ ታይቶም ተሰምቶም የማያውቅ ታሪክ የሰራው ወጣት መነጋገሪያ ሆኗል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ የመጣሁኝ አብይ አህመድ ህመሙ እንደጸናበት በጣም እየተነገረ ነው ያለው። 3 ሳምንት ሆኖታል ሐኪም ቤት ከገባ። እስካሁን ድረስ እየወጡ ያሉ መረጃዎች በሽታው እየባሰበት እንጂ እየቀነሰለት እንዳልሆነ እየተነገረ ነው። ከዚህም አልፎ ተርፎ መልእክቱን ከማስተላለፍ አቅቶት እነ ዳንኤል ክብረት ናቸው እየጻፉ መልእክት እያወጡ ያሉ የሚባለው ነገር እየሰማን ያለ ነው። እሱም ብቻ አይደለም፣ ሌሎች መረጃዎችም ጭምር እየሰማናቸው ያሉ ነገሮች ትንሽ ከበድ ያሉ ናቸው። ከቤተክርስቲያን አንጻር የምንመለከታቸው መንፈሳዊ 2 ጉዳዮች አሉ። አንደኛው መንፈሳዊ ጉዞ ሄደው እዛው ላይ ሩካቤ የፈጸሙ ሰዎችን እና ያለ ንስሐ ቁርባን እንዲቀበሉ እያዘዙ ያሉ ሰዎችን በተመለከተ የምንመለከት ነው የሚሆነው። እስከ ፍጻሜው ተመልከቱ። የቀደሙ ቪዲዮ ምን እንደሆነ አላውቅም፣ በጣም ተይዟል። ስለዚህ ተከታተሉ። ከዚህ እንጀምር። አቡነ ሳዊሮስ አቡነ ዲዮስቆሮስ ከመጣች ጀምሮ አሁን ቤተ ክህነት ነው ብሎ በድፍረት መናገር ይችላል። አሁን ይሄ ቤተ ክህነት ነው፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ማዕከል ነው ብሎ መናገር አሁን በድፍረት ይቻላል። ቀላል እንዳይመስሉት። ይሄ ቀላል ለውጥ አይደለም ይመስላል። ለሰው ቆርቆሮ ማንሳት መጥረግ አይደለም። በእኛ ቤት እንደሱ አይደለም ትርጉሙ። በብዙ በላይ ቤት በታች ቤት ቢተረጎም ብዙ ነው ትርጉሙ። ለቤተ ክህነት ግቢ ውስጥ ፎቶ መነሳት አይችልም። እዚህ ጋር የተከመረ ነገር አለ፣ እዛ ጋር ቆርቆሮ ነገር አለ፣ እዛ ጋር ካርቶን ነገር አለ፣ እዛ ጋር የሆነ የተጠጋ ነገር አለ፣ እዛ ጋር የተከመረ ድንጋይ አለ እና ከጀርባው ቤተክርስቲያኒቱ ሳትሆን ወይ የተከመረ ድንጋይ ነው የሚወጣው ወይ የተቀደደ ካርቶን ነው የሚወጣው እና ይሄ ቤተ ክህነት ነው ብሎ ለመናገር ከባድ ነው። አሁን ቤተ ክህነት ነው ብሎ በድፍረት መናገር ይችላል። አሁን ይሄ ቤተ ክህነት ነው፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ማዕከል ነው ብሎ መናገር አሁን በድፍረት ይቻላል። ቀላል እንዳይመስሉት። ይሄ ሰማችሁት? ሲያሞግስ ዳንኤል ክብረት ሲያሞካሽ የብልጽግና ወንጌል በደንብ እንደገባው ታውቁት። የቤተ ክህነትን ጉዳይ የተረዳው ከንጽህና አንጻር ቆሻሻው ስለተነሳ አሁን ንጹህ ስለሆነ አሁን ቤተ ክህነት መስሏል። ስለዚህ እናንተ ናችሁ በቃ ከነ አቡነ አብርሃም ከነ አቡነ ጴጥሮስ በላይ እየሰራችላችሁ እናንተ ናችሁ የሚል ይላል። ኮሜንት ላይ ግን አሳውቁኝ። በጣም የገረመኝ አንድ ተማሪ አለ። እውነት ለመናገር እኔ ቃል እገባላችኋለሁ ሙሉ እንደዚህ ፈተናውን እንኳን ሙሉ ሁሉንም ፈተናዎች ላይ ኤ ብዬ በሞላ ከዚህ በላይ ውጤት እንዳማመጣ ገምታለሁ። በኢትዮጵያ የ12ኛ ክፍል ብሔራዊ ፈተና ታሪክ እጅግ አነስተኛ ውጤት መመዝገቡ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በሶሻል ሳይንስ ዘርፍ ፈተናውን የወሰደው አንድ ተፈታኝ ከ600.20.67 ማስመዝገቡን የሚያሳዩ መረጃዎች የተሰራጩም ይገኛሉ። ይህም በአማካኝ 3.45 በመቶ ብቻ ነው ያስመዘገበው። ተማሪው በኢኮኖሚክስ ትምህርት 00 ያስመዘገበ ሲሆን በሂሳብ ደግሞ 1.67 አግኝተዋል። ይህ ውጤት በሀገሪቱ የትምህርት ታሪክ ዝቅተኛው እንደሆነ የተገለጸ ሲሆን ጉዳዩ በብዙዎች ዘንድ ሰፊ ክርክርንም ቀስቅሰዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። በኢትዮጵያ ታሪክ ታይቶም ተሰምቶም የማያውቅ ታሪክ የሰራው ወጣት መነጋገሪያ ሆኗል። የ22 ዓመት ወጣት የሆነው ትንሳኤ ተክሎ የተባለው ይህ የ12ኛ ክፍል ተማሪ በኢትዮጵያ ታሪክ እጅግ ዝቅተኛ የሆነ ውጤት በማምጣት አነጋጋሪ ሆኗል። በሶሻል ሳይንስ ዘርፍ ፈተናውን የወሰደው ይህ ተማሪ ከጠቅላላው 600.20.67 ብቻ በማስመዝገብ በአማካኝ 3.45 በመቶ ውጤት አስመዝግቧል። ውጤቶቹም እንግሊዘኛ 8፣ የተፈጥሮ ዝንባሌ 5፣ ታሪክ 4፣ ጂኦግራፊ 2፣ ሂሳብ 1.67፣ ኢኮኖሚክስ 0 ሆኖ ተመዝግቧል። ይህ በኢትዮጵያ የትምህርት ታሪክ ውስጥ በታችኛው ደረጃ ከተመዘገቡት ውጤቶች መካከል እጅግ አነስተኛውና ያልተለመደው በመሆኑ መነጋገሪያ የሆነ ሲሆን በማህበራዊ ሚዲያ ተጠቃሚዎችና በትምህርት ባለሙያዎች ዘንድ ሰፊ አስተያየቶች እየተሰጡበት ይገኛሉ። የእናንተን ሀሳብ አስተያየት በኮሜንት አጋሩን። በእውነት እመቤቴን ብዬ ልምል እችላለሁ። ሙሉ እንኳን እንጃ ፈተናውን ብዬ ዝም ብዬ ባቡ ሰጥ እንኳን በሞላ ከ20 በላይ አላመጣም። ከ600 ጥያቄ ውስጥ 20 ይጠፋል። መልስ ላይ 20 አይጠፋም። እንደው ሰው ግምቱን ካልተሳሳተ በስተቀር
ሙሉ ኤ ባደረገውን ከ20 በላይ አመጣለሁ። እውነት ለመነጋገር ግን ሐሳባቸውን አሳውቁኝ። ሰርቆ ከመክበር ሰርቶ መቸገር ይሻላል ሲሉ አቶ ገዱ አንዳርጋቸው በሰሞነኛ ጉዳይ ላይ ለቀረበላቸው ጥያቄ ምላሽ ሲሰጡ ተናግረዋል። ስልጣን ላይ ያሉ ለምን ሀብት አላፈሩም ተብለው ሲጠየቁ ከህዝብ ሀብት ሰርቆ ለግል ጥቅም ማዋል ከህግም ከሞራልም ስህተት ነው ሲሉ አቋማቸውን ገልጸዋል። በአሁኑ ወቅት በዲሲ አካባቢ ፓርኪንግ ላይ የሰሩ የሚገኙት የቀድሞ ከፍተኛ ባለስልጣን ራሴን በላቤ ያስተዳደርኩ በመሆኑ ኩራት እንጂ ውርደት አይሰማኝም ብለዋል። ይህ ምላሽ በሙስና ለተዘፈቁ ባለስልጣናት ትምህርት ይሆናል ወይስ ራሱን የቻለ አሳዛኝ ክስተት ነው? እናንተ ምን ትላላችሁ? ኮመንት ላይ ሐሳባችሁን አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንግዲህ አቶ ገዱ ከመጡ ወዲህ ብቁ ጥገና ባይደረግለትም መንገዱ የተከፈተው መብራቱ የገባው ሁለቱ ወረዳ እንዲገናኝ ድልድል የተዘረጋው በሳቸው ጥረት ነው። እኒህ አባት፣ እኒህ ባለ ታሪክ፣ እኒህ ሀገር መሪ፣ እኒህ የሚያኮራ ስራ ሰሪ እንደ ቅድሙ ነገስታት እንደነ ዘርዓ ያዕቆብ እንደነ ቅዱስ ላሊበላ እንደ ደጋጎቹ የሚቆጠሩ እንጂ በአሁኑ ዘመን የሚቆጠሩ አይደለም አቶ ገዱ። ስለዚህ የጻድቁም ጸሎት ረድቷቸው የማህበሩም ጸሎት ተከትሏቸው እንቅፋት ድነው እስካሁን በሕይወተ ሥጋ አሉ። ወደፊትም እስካሉ አይለዩንም ባዮች ነን። መቼም እንግዲህ እንዲያው የለመደ ጦጣ ሁልጊዜ ሽምጠጣ ባይሆንብንም የእሳቸው ዕቅድና የእሳቸው መድረስ ቀላል ተስፋ አልሰጠንም ነው። በቅድሚያም ሰበር መረጃ። በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቸካፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮችም የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት እየተላለፈው ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርገው የታዘዙትም በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። የብልጽግና ደጋፊዎች በአቶ ገዱ አንዳርጋቸው ላይ ለመሳለቅ ያደረጉትን አሳፋሪ ሙከራ ተከትሎ በሁኔታው ያዘኑ ኢትዮጵያውያን ለአቶ ገዱ የገንዘብ ድጋፍ ለማሰባሰብ ቢያስቡም አቶ ገዱ ግን እኔ ድጋፍ አያስፈልገኝም፣ የህልውና ትግሉን ደግፉ የሚል ምላሽ ሰጥተዋል። አቶ ገዱ በአሜሪካ ፓርኪንግ ሲሰሩ የሚያሳይ ቪዲዮ የቀረጹ የብልጽግና ተላላኪዎች ስራን እንደ ውርደት በመቁጠር ቪዲዮውን ተመልከቱ፣ አቶ ገዱ ተዋረዱ በሚል ርዕስ ቢያሰራጩትም ከብዙሃኑ ኢትዮጵያውያን የሚያዋርደው እንደ አቶ ገዱ ፓርኪንግ መስራት ሳይሆን እንደ ብልጽግና ሹሞች መስረቅ ነው የሚል ምላሽ ተሰጥቷቸዋል። ከተራ የብልጽግና ካድሬዎችና ከጉምሩክ ሰራተኞች አንስቶ እስከ ሹሞች ድረስ በውጭ ሀገራት ቪላ በሚገነቡበትና ሚሊዮን ዶላሮችን በሚዘርፉበት ሁኔታ በሀገሪቱ ከፍተኛው የስልጣን እርከን ላይ የነበሩት ገዱ አንዳርጋቸው ዝቅ ብለው መስራታቸው በስልጣን ዘመናቸው ሀገራቸውንና ህዝባቸውን ያልዘረፉ ንጹህ ሰው መሆናቸውን የሚያመላክት ነው ተብሏል። ይህም ቪዲዮ የለቀቁ ሰዎች ስራ ሰርቶ ከሚኖር አንድ ከፍተኛ ባለስልጣን ከነበረ ሰው ይልቅ የህዝብን ሀብት ዘርፎ ዱባይ ላይ ቪላ በመግዛት የሚንደላቀቅ ባለስልጣንን አክብረውና አድንቀው የሚኖሩ ባዶ ጭንቅላቶች ናቸው ሲሉም በርካቶች አስተያየት እየሰጡ ነው። የብልጽግና ሹማምንትና አምባሳደሮች በካናዳ ካልጋሪ በጠሩት ስብሰባ ላይ የአማራ ተወላጆች ተቃውሞ አሰሙ። በካልጋሪ በተጠራው የብልጽግና ስብሰባና ልዩ ዝግጅት ላይ የገቡ የአማራ ተወላጆች የስብሰባዊ ክብር እንግዳና አዘጋጆች ላይ ፊት ለፊት ጠንከር ያለ ተቃውሞ አቅርበዋል።
የአማራ ህዝብን እየገደሉና እያሰቃዩ በነጻነት መንቀሳቀስ አይቻልም ያሉት ተቃዋሚዎቹ አብይ አህመድና ተላላኪዎቹ ለፍርድ የሚቀርቡበት ጊዜ ሩቅ እንዳልሆነም አስታውቀዋቸዋል። ሮቻ የተገደሉበት ጥቃት ተንበርክኬ ልለምናችሁ ይኸው በኦሮሚያ ዙሪያ ለታፈሱ ላሉ ወጣቶች እባካችሁ ድምፁ ነው። እንግዲህ የአብይ ሁኔታ በጣም እየተባባሰበት እንደሆነ ነው። ሌሎች መረጃዎችም ጭምር እየወጡ ነው ያሉት። እንደ መለስ ዜናዊ ለሕክምና እንደሄደ ምናልባት እዛው ቀርቶ ሊሆን ይችላል የሚል መላምቶች ጭምር እያቀረቡ ያሉት። እንደምታውቁት መለስ ዜናዊ ደህና ነው ምንድነው ሲባል ነው ቆይቶ መጨረሻ ላይ እንዳረፈ የተነገረው እና ይህ ሰውም እየሆነ ያለው በዚህ ምክንያት እንደዚህ ሊሆን ይችላል የሚሉ ሰጣ ገባዎች፣ ውይይቶች ቲክቶክ ላይ ፌስቡክ ላይ እየተላለፉ ነው የሚገኙት እንጂ ጤናው ቢሆን ኖሮ አስችሎት ይሄን ያክል ለ3 ሳምንት ያህል ከኢትዮጵያ ርቆ የሚቆይበት ምክንያት የለም ጭምር እያሉ ሲናገሩ እየሰማን ያለ ነው። ዛሬ አንድ የደረሰ መረጃ አለ፣ ቴሌግራም ላይ አጋርቻችኋለሁ። ያው ዩቲዩብ አይፈቅድልንም ይህንን ስቃይና መከራ ቤተክርስቲያን ንግሳንግሰው እግዚአብሔር ቤተክርስቲያን ሲወጡ ሽርካ ላይ አርሲ ሽርካ ላይ እንግዲህ አንድ ሰለሞን የተባለን ሰው ድብደባ ፈጸሙበታል። እጁንም ቆራርጠውታል። ድብደባ የፈለጉታል ሞክረው ነበር፣ አልቻሉም። እና በተለይ ቴሌግራም ላይ ሄዳችሁ የእጅ ስልኩን አስቀምጬላችኋለሁ። እርዳታ የምትችሉም እግዚአብሔር ያበርታህ ማለት የምትችሉ ሰዎች ይህን ነገር አድሬስ ብታደርጉ በጣም ጥሩ ነው ብዬ አስባለሁኝ። እግዚአብሔር እንዲምረው ማለት ነው። ወደ ሌሎች ነገሮቻችን እንሂድ። ከአፈሳን ጀምሮ ተንበርክኬ ልለምናችሁ ይኸው በኦሮሚያ ዙሪያ ለታፈሱ ላሉ ወጣቶች እባካችሁ ድምፁ ነው። እስቲ አሁን በዚህ ሰዓት ወጣቶች በጣም እየታፈሱ ነው። የት ነው ካላችሁ ኦሮሚያ አዲስ አበባ ድንበር ላይ ያሉ ኦሮሚያ ክልል ወይም ወለቴ ወይም ደግሞ ወደ አዳማ መስመር በጣም ወጣቶች እየታፈሱ ነው። ይሄም ደግሞ የታፈሱ ወጣቶች ባይዞ በነፃ የሚወጡ እንዳይመስላችሁ። ቢታፈሱና ከሄዱ በኋላ ቤተሰብ ከገጠርም ይሁን ከአዲስ አበባም ይሁን ተደውሎለት ወደ ቦታው ይሄዳል። ወደ ቦታው ሲሄድ ልጄ እዚህ ነው ተብሎ ልጄ እዚህ ነው ብሎ ያለቅሳል። ከዛ በኋላስ ልጄ እዚህ ነው አው ከተባለ እንዴ 90 ሺህ ብር አለክ ይላል፣ 80 ሺህ ብር አለክ ይላል። እግዚአብሔር በነፃ የሰጠውን ልጅ አባት 80 እና 90 ሺህ ብር ያወጣ በተለይ ኦሮሚያ ላይ የገዛ ልጁን ዳግም በገንዘብ የገዛ ነው። እግዚአብሔር በነፃ የሰጠውን ልጅ በገንዘብ የገዛ ነው። ሌላው ዛሬ እንደ ትናንትም ዛሬም እንደገና በትግራይ የድሮን ጥቃት መፈጸሙን የተለያዩ የመገናኛ ብዙሃን እየዘገቡ ነው። የትግራይ ሚዲያዎች እንዳሉት የድሮን ጥቃቱ የቀድሞ መስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ ላይ እንደተፈጸመ ነው የገለጹት። ግን ምን ያህል ጉዳት እንደደረሰ በትግራይ ክልላዊ መንግስት ጊዜያዊ መንግስት በኩል እስካሁን የተባለ ነገር የለም። እንደዚሁም የፕሪቶሪያ ስምምነት ዋና አደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት ወደ ትግራይ በድንገት አምርተው ከዶክተር ደብረጽዮን የጊዜያዊ አስተዳደሩ መሪ ጋር መወያየታቸውን የትግራይ መንግስት ባወጣው መግለጫ አስታውቋል። ጉብኝቱ ድንገተኛ እንደነበረ ነው፣ ያልታቀደ እንደነበረ ነው የገለጸው። የትግራይ ኃይሎች ወይም ደግሞ የትግራይ ክልላዊ መንግስት ከመንግስት ጋር ለመደራደር 5 ቅድመ ሁኔታዎችን እንዳስቀመጠ ገልጿል። ከነዚህም ቅድመ ሁኔታዎች አንደኛው አሁን ላይ መንግስት የጣለውን የኢኮኖሚ ማዕቀብ እና በትግራይ ላይ እየተፈጸመ ያለውን ከበባ እንዲያቆም የሚጠይቅ ነው። ሌላው የወታደራዊ ከበባውን ወይም የሚሊተሪ ኢንሰርክልመንት እንዲሁም በጸጥታ ጉዳይ ላይ እየደረሰ ያለውን ጫና እንዲያቆም የሚጠይቅ ነው። ሌላው የትግራይ የተያዙባት መሬቶች እንዲመለሱላት የሚጠይቅ ነው። እንደዚሁም የተፈናቀሉ ዜጎች በክብር ወደ ቦታቸው እንዲመለሱና የህወሓት ህጋዊና ፖለቲካዊ ስታተስ ወይም ቁመና እንደገና በህግ እንዲመለስ የሚጠይቁ ናቸው። እነዚህ ከተፈጸሙ እንነጋገራለን የሚል ነው። በሌላ በኩል ደግሞ ሌሎቹ ኃይሎች ከዚህ በኋላ ከብልጽግና ጋር የምንነጋገርበት ጉዳይ አይኖርም፣ በአብይ አህመድ መቃብር ላይ ነው የምንነጋገረው ያሉ መግለጫም ሲሰጡ እንደነበር እናውቃለን።
ኦባሳንጆ በሁለት ሳምንት ጊዜ ውስጥ ምላሽ ይዤ እመጣለሁ ብለው ቃል እንደገቡ እንደዚሁ መግለጫው ያትታል። ወንድማገኝ የኢትዮጵያ ወታደሮች ድንገተኛ ጥቃት ተፈጽሞባቸው ህይወታቸው አልፏል። መንግስትም አስቸኳይ ምርመራ እንዲደረግ ያዘዘ ሲሆን ዓለም አቀፉ ማህበረሰብም ድርጊቱን እያወገዘው ይገኛል። በደቡብ ሱዳን ጆንግሌ ግዛት ፓጁታ አካባቢ የተጓዙ በነበሩ የኢትዮጵያ ሰላም አስከባሪ ወታደሮች ላይ በተፈጸመ የደፈጣ ጥቃት ወታደሮች ህይወታቸው ማለፉን ተመድ አስታውቋል። በጁባ የሚገኘው የኢትዮጵያ ኤምባሲ ጥቃቱን አውግዞ ድርጊት ፈጻሚዎች ለህግ እንዲቀርቡም ጠይቋል። ተመድ በሰላም አስከባሪዎች ላይ የሚፈጸም ጥቃት የጦር ወንጀል ሊሆን እንደሚችል ያስጠነቀቀ ሲሆን በጥቃቱ 2 ወታደሮች ህይወታቸው አልፏል። 3 የሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶችና 2 ሲቪሎችም ቆስለዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን ያወገዙ ሲሆን ኢትዮጵያ ለተልእኮ 1000 ገደማ ወታደሮችን ማዋጣቷ ይታወቃል። ሰሞኑን ትሰማ የሚሉት እንግዲህ ወታደራዊ ጥቃት እየተፈጸመ ነው። በሌላ በኩል የህወሓት ድርድር እየቀጠለ ነው። እውነት ለመናገር ትግራይ ላይ ያለው ነገር ቶሎ ሰላም መጥቶ ህዝቡ ቢረጋጋና ቢያንስ ማግኘት ያለበት ቤዚክ ኒድስ የሆነውን ነገር ማግኘት ቢችሉ ጥሩ ነበረ። ግን የመንግስታችን አካሄድ ሰላምን የሚፈልግ የሚሻ መንግስት ስላልሆነ ይሄ ነገር ይሳካል አይሳካም እንግዲህ ከባድ ነው የሚሆነው። እስቲ ወደ ፌሚኒስቶች እንሂድ። አንድ ወንድማችን ጀርመን ነው መሰለኝ የሚኖረው አንድ ያቀረበው ሐሳብ አለ እንስማው። ሰሞኑን ትሰማ የሚሉት ሴቶች ላይ በጣም የሚነሳባቸው አንድ ጥያቄ ግብረ ሰዶምን ወደ ኢትዮጵያ ሊያመጡ ነው የሚል ነውና እስኪ አንድ ጥያቄ ልጠይቃችሁ። አንድ ዩሮፕ እንደሚኖር ሰው በተለይ ለወላጆች ማለት ነው ልጃችሁ ሆነ ሰው ከሚታረድበት ተዘግዝቆ ከሚሰቀልበት አባት ልጁን ከሚደፍርበት ሰው እንደ እንስሳ እንዴት ነው እንደ ስጋ ተጠብሶ በሳት ከሚጠበስበት ሰው እርስ በርሱ ከሚገዳደልበት ሀገር ልጃችሁን ከምታሳድጉና እንደ ዩሮፕና እንደ አሜሪካ ወንድ ከወንድ እየተጋባ ሴት ከሴት እየተጋባ ግን ልጃችሁ በሰላም ወጥቶ መግባት የሚችልበት የፈለገውን ማድረግ የሚችልበት የፈለገውን መሆን የሚችልበት ሀገር ከምታሳድጉ የቱን ትመርጣላችሁ? ወንድማችን ያለውን ሰምታችኋል። እኔ ሐሳቤን ለመግለጽ ያህል ባጭሩ አንዱ ሲኦል የሚያስገባ ነው የኃጢአት መተባበር፣ አንደኛው ግን በስጋ ሞት ብቻ የሚያመጣ ነው። ልዩነቱ በደንብ ግልጽ ነው ብዬ አስባለሁ። አንደኛው ቀጥታ ሀገርን ሊያጠፋ የሚችል ቀጥታ ሲኦል ሊያስገባ የሚችል፣ ሌላኛው ግን እንደ ስራችን መጠን ሊያስከፍለን የሚችል ነገር ነው። ግልጽ ነው ብዬ አስባለሁ። እናንተ ግን ሐሳባችሁን ኮሜንት ላይ አሳውቁ። 2 ሳምንት ሆኖታል። በነገር ላይ በጣም አጸያፊ የሚባል ተግባር እየተፈጸመ ነው ያለው። እንግዲህ ከ2 ሳምንት በፊት ጀምሮ ፈንድቃና አዶ ዴዴቾ እንግዲህ መግለጫዎችንም ስንቀበል ነበር ከአይሻ ሰይድ እዝና ከአንሻ ሰይድ እዝ ማለት ነውና በተለይ የፈንድቃና አዶ ዴዴቾ መንደሮችን በማቃጠል እንዲሁም የሃይማኖት ተቋም ቤተክርስቲያንን በማቃጠል ያገዛዙ የፌደራልና የክልል ጥምር ኃይል የሚባል ነው እንግዲህ ጥምር ኃይል በሚል ተሰማርተው ነው ይሄ ሲደረግ የነበረው። ይሄ የሆነ ባለበት ኦህዴድ ሰላማዊ ሰልፍ ወጣቶችን የሆኑ ከተሞች ላይ በማስወጣት በተቀስካቸው ግለሰቦች በኩል ደግሞ ራሱን ለመታደግ ራሱን ለመከላከል የወጣውን ህዝብ ኦሮሞ ገዳይ አድርጎ በመሳል የተሰራ በጣም ከፍተኛ ቅስቀሳ ስለነበረ አገዛዙ በዚህ ረገድ በጣም ከፍተኛ የሆነ ዘመቻ ነው እያደረገ ያለው። በምስራቅ ወለጋ ዞን ጊዳያና ወረዳ ነው እንግዲህ በተለይ ላለፉት 2 ሳምንታት ከፍተኛ ግፍ የተፈጸመው። እንግዲህ ማን የተሰማራው ካልን እንግዲህ ስም ቅያሬ አግኝቷል ነው የሚለን ያንሻ ሰይድ ገዳ ኮማንዶ የሚባለው አድማ ብተና የኦሮሚያ ልዩ ኃይል ጋቸና ሲርና የሚባል ኤርፔሎላ የሚባልም አለ መሰለኝ። ኤርፔሎላ የሚባል እኔ ስንት አይነት ታጣቂ ቡድን እንዳደራጅ ይገርመኛል። በየክልሉ ያለ ልዩ ኃይል ይፈርስ ብሎ ለምን እንዳፈረሱት ሁሉ ይገርመኛል። ኤርፔሎላ ነው እሱን ለማስተካከል ነው። ይቅርታ ነው ትቀጥል። ያ ሚሊሻም አለ። ቄሮም እንግዲህ ወጣቶች በክፍት መኪና ተጭነው ሲሄዱም ነበር እንግዲህ ሰልጥነውና ታጥቀው ይግቡ እያለ ጀዋር ሲቀሰቅስላቸው የነበሩ ማለት ነው። ይሄ ሁሉ ኃይል ከፌደራል ፖሊስና መከላከያ ከሚባለው ኃይል ጋር ተሰማርቷል። ነገር ግን የንጹሃንን ጭፍጨፋ ማስቀረት እንዳልቻለ እጅግ በጣም በሚያሳዝን ሁኔታ ነው መረጃዎች እየደረሱ ነው ያሉት። ጊዳያና ወረዳ እንዶዶ ከተማ ሙሉ ለሙሉ ወድሟል። ቤተክርስቲያን ቅጥር ግቢ ውስጥ ይሄ እንግዲህ ነሐሴ 13 ነው ባለፉት 2 ሳምንታት ሲባል እሱን የሚጨምር ነው። ቤተክርስቲያን ግቢ ያስቀደሱ የነበሩ እንግዲህ የፍስለታ ጾም ነው። በቅዳሴ ላይ ያሉ ካህናቶች ጭምር እናቶችም
መገደላቸው የሚመለከት መረጃ አጋርተው ነበረ። ከነዚህ መካከል ለምሳሌ የአዶዴ ስላሴ ቤተክርስቲያን ዋና አስተዳዳሪ እንደዚሁም የቄስ አዲስ አየለ የሚባሉ እንዲሁም አስከሬናቸው ያልተገኙ ካህናትና መነኮሳት ሁሉ በዚሁ ጊዜ መገደላቸውን የሚያሳይ መረጃ ወጥቶ እንደነበረ ታውቃላችሁ። በተጨማሪ እንግዲህ ከትናንት ጀምሮ በተመሳሳይ ተባብሶ ቀጥሏል። ሰሞኑንም ሲቪሊያን የለም፣ ገዳ ኮማንዶ የለም፣ ጥምር ኃይል የለም፣ በስፋት ነው ሲሰማራ የነበረው። ምክንያቱም ቅስቀሳው ተረክቶ በምን ያህል ደረጃ ሲሰራ እንደነበር እናውቃለንና ይሄ ስምሪት በገልባጭ መኪኖች በጣም በርካታ ወጣቶች እየተላኩ የሚነዱ መንደሮችን የጨፈሩ ቤት እያቃጠሉ እየጨፈሩ የሚናገሩ ወጣቶችን ቪዲዮዎች ሁሉ ስንመለከት ነው የነበረው። በስፋት የሚነዱ መንደሮች፣ የሚቃጠሉ መንደሮች፣ ጭሶች በስፋት ስንመለከት ነበረ ቪዲዮዎችን። ከትናንት ጀምሮ እንግዲህ አገዛዙ ማዕከላዊ እዝ የሚባለው 101ኛ ኮር 33ኛ ክፍለ ጦር ነው። ይሄ ሰራዊት እዛ ተሰማርቷል፣ ግን መንገድ ዘግቶ ኬላ ዘግቶ ቁጭ ብሎ ነው የሚለው ከእዙ የደረሰን መረጃ። ይሄ ከኦሮሚያ ክልል የተላከ ኃይል ሁለት መንደሮችን ሙሉ በሙሉ አቃጥሏል። መንደር 3 እና መንደር 22 የሚባሉትን ሙሉ ለሙሉ አቃጥሏል። በተጨማሪ በጭወጭ የሚባል ሰፈርን የሃይማኖት ተቋም የጊዮርጊስ ቤተክርስቲያንን አቃጥለዋል ነው። ይሄ እንግዲህ ከትናንትና ጀምሮ ከጠዋቱ 3 ሰዓት ጀምሮ የተፈጸመ ግፍ ነው ወለጋ ላይ። በእነዚህ መንደሮች በጣም በርካታ ንጹሃን በጅምላ የአማራ ተወላጆችን ናቸው ከመኖሪያ ቤታቸው ተፈናቅለዋል። ቪዲዮዎች እኛ አርሶ አደር ብቻ ሳይሆን ሌሎችም ቪዲዮዎች እንዳልከው ስንመለከት ነበር። በጣም በርካታ ሰዎች ወንዝና ድልድይ እየተሻገሩ ተሰብስበው ይታያልና ወዴት እንደሚሄዱ እንኳን አይታወቅም የሚል ነው ከእዙ የደረሰን ቪዲዮ የሚያመለክተው። አንዲት እናት ከልጇ ጋር ወድቃ የሚያሳይ በጣም ማህበራዊ ሚዲያ ላይ አሁንም እየተጋራ ነው የሚገኘው። በጣም በርካቶች ግን እንደዚሁ ወዴት እንደሚሄዱ በማያውቁበት ሁኔታ እየተጓዙ የሚያሳዩ ቪዲዮዎች፣ ምስሎች ደርሰውናል። ደካሞች፣ ህፃናት በብዛት የጥቃት ኢላማ ተደርገዋል። ቤት ንብረት ተቃጥሏል። የቀንድ ከብቶች፣ የቤት እንስሳት ከ450 በላይ ነው እንግዲህ በግፍ ተዘርፈዋል የሚለው የተላከልን መረጃ። እስካሁን ድረስ እንግዲህ ከትናንትና ጠዋት 3 ሰዓት ጀምሮ ማለት ነው 67 ሰዎች ተገድለዋል። የሟቾች ቁጥር 67 ደርሷል። እንግዲህ መቁጠር የተቻለው መንገር የተቻለው ይሄን ያህሉ ብቻ ነው ማለት ነው። ስለዚህ የተቃጠለውን ቤት መቁጠርም እንዳልተቻለ የሚጠቁም ነው የተላከልን መረጃ። ስለዚህ ወለጋ ላይ ትርክት ሲደመር ጥላቻ ሲደመር አገዛዛዊ ግፍ። ቅድም አንድ ጥያቄ ስታነሳ ነበረ መንግስታዊና መንግስታዊ ያልሆኑ አካላት በትብብር የሚፈጽሙት ነው የሚለው። ይሄ እንግዲህ በደንብ በግልጽ እንግዲህ 8ኛ ዓመቱን የያዘ ዓላማ ነው እየተፈጸመ ያለው። እዚህ ላይ መንግስት አካል ይድረስልን ይላሉ እነዚያ ሰዎች። እኔ በጣም አዝናለሁ እውነት ለመናገር። የመንግስት አካል እንደሚያስጠቃቸው ያውቃሉ። የሀገሪቱን የመከላከያ ተቋም ዩኒፎርም የለበሱ ወይም የደንብ ልብስ የለበሱ ሰዎች በየአካባቢው ሄደው ሊታደጉን ነው ብሎ ሲያስቡ አጥቂያቸው ሆኖ በተደጋጋሚ አይተዋቸዋልና መንግስት ይድረስልን የሚለው በህግ አምላክ የሚለው ነገር ጥቅም አልባ እንደሆነ መረዳት ይቻላል። እዚህ ላይ እንደው አንድ መጠቀስ ያለበት እንደው እንጂ ባለ ሁኔታ ውስጥ ርዕስህ ላይ ማስተው ስለነበረ ነው። ብአዴን መንፈሳዊ ጉዞ አይቼዋለሁ። በነገራችን ላይ ቴሌግራም ላይ አጋርቻቸዋለሁ። አንዳንድ የዩቲዩብ ኮሚኒቲው በራሱ የማይፈቅዳቸው ብዙ ነገሮች ስላሉ እንጂ አንዲት እናት ተገድላ ልጇ አጠገቧ ትራስ አድርጋት ተኝታ ትራስ አስደግፋ አይተናታል። ልጅ እናቷ እንደሞተች አታውቅም። ይሄ ነገር በ1997ም በሻሻ ላይ የነበረ ነው። በቪዲዮ ስንመለከታቸው የነበሩ ነገሮች ናቸው። ህፃናት ምን እየተፈጠረ እንደሆነ ምን እየተደረገ እንደሆነ አያውቁም። እናቶቻቸው ቢገደሉ ምን ቢሉ ምን እንደተከሰተ እንደሆነ አያውቁም። ስለዚህ ስም ብለው ይኖራሉ። ያሳዝናል። መንፈሳዊ ጉዞ እዛ አለና እንሂድ ተባለ። እዛ ጉዞ ሄድን። የዛን ቀን ማታ አብረን አደርን ከሱ ጋር ማለት ነው። ከሱ ጋር ነው ሄደው አብረን አደርን መንፈሳዊ ጉዞ ላይ። ከዛ ስንመለስ መንገድ ላይ መሸ፣ በጣም መሽቷል። ከዛ ስንመለስ መንፈሳዊ ጉዞ ተመለስ። ከዛ በኋላ በቃ ያላሰብኩት ነገር ተፈጠረ። ቆይ ከዛ በፊት ቦይፍሬንድ ነበረሽ አንቺ? ኖሮሽ ያክል ቦይፍሬንድ? አይ ስለዚህ ምንም አይነት ግንኙነት ከዛ ፊት አልነበረሽም? ሰው ከዚህ ሰው ጋራ የዛን ቀን አደርሽ? ከዛ በኋላ በቃ እኔ አላወኩም። ስራዬን እየቀጠልኩ ነው። ከሱ ጋር አብረን ነበር። እስኪ ነገር ለምን መሰለሽ የምጠይቅሽ የነበረው መንፈሳዊ ጉዞ አይደለም? አንዳንዴ ከሆኑ ነገሮች የመቋጠር ጀጅ ያደረኩ አይደለም።
ማንንም ጀጅ ማድረግ እኔ አቅምም ፍላጎትም የለኝም። ግን ስሜቱን መረዳት ፈልጌ ነው። እሺ ስሜቱን መረዳት ፈልጌ ምን ነበር ያለሽ? ምን ብሎ ነበር ያሳመነሽ? ምን ብሎ ነበር ያታለለሽ? ምን ነበር የተካሄደው? ምን ነበር የሆነው? የሆነውን ለመረዳት ብቻ ነው እንጂ ጀጅ እያደረኩሽ ነው ያለው። እሺ ቤቱን ተከራይቼ ነው የምኖረው። 4 ሰዓት ላይ ይቆለፋል። ከዛ ስመጣ 4 ሰዓት ሆኗል። መንገድ ተዘጋግቶ ቆማ ተበላሽቶ ምናምን ከምድረ ከብድ ነው የምንመለሰው እና በቃ እዚሁ አብረን እንደርና ትሄጃለሽ ጠዋት አለ ማለት ነው። ከዛ አብረን አደርን። ብዙ ነገር ተነጋግረን ብዙ ተጨቃጭቀን ብዙ አውርታችኋል፣ ብዙ ተጨቃጭቃችኋል። ማለት ወጣቶች አይ ነው ከሚያልፉባቸውና ከሚሸወዱባቸው አንደኛው ነገር ይሄ ነው። አጋጣሚዎች ኤኒዌይስ ኦኬ እንቀጥል። ሰው የዛን ቀን አደራችሁ። ከዛ በኋላ በቃ ኖርማል ግንኙነት ነው እንትን ያልነው የፈጠርነው ማለት ነው። በቃ እኔም እንደሱ ይወደኛል ብዬ የማስበው ሰው የለም። ጠዋት 12 ሰዓት ነው የሚወጣው ቤት። በቃ እኔ አንቺን ካጣሁ እሞታለሁ አይነት ነገር ነው የሚለውና ሌሊትም እንደውም ብያታለሁ አንቺን እኮ ለኔ ብሎ ቆርጦ ነበር ላንቺ ብሎ ግን እንደውም ዶክተሯ አለች ደውላልኝ ህይወቱን ላንቺ ብሎ የሚሰጥ ሰው አለ እውነት እድለኛ ነሽ ብላኛለች። ዶክተሯ ማለት ነው። እሺ ከዛ በኋላ እኔ እና አዲስ ጋር ሲሄድ ውጤት ከወጣ በኋላ ለመንግስት አልመጣም። ነርሲንግ ስገባ በቃ ምንድነው መማር የምትፈልጊው አለኝ አዲስ። አልነገርኩትም ምንም አይነት ማለት እንደጀመርኩ አልነገርኩትም። ግን በቃ ሲያዋራኝ የሆነ ነገር እንደተፈጠረ የሆነ ሳያስብ አንቺ ልጅ ግን የተፈጠረ ነገር አለ ንገሪኝ የሚል ነገር አለው። በቃ በጣም ፈርቼው ዝም አልኩት። በነገራው ምን ይለኛል እያልኩኝ ማለት ነው። ቦይፍሬንድ ይዣለሁ ለማለት ነው ለማለት ነው። ከዛ በቃ እስቲ አሁን ነርሲንጉን ጀምሪና ቅድስተ ማርያም ነው ልደታ ነርሲንጉን ጀምሪና ከዛ በኋላ ያለውን ደግሞ እናወራለን አለኝ ማለት ነው። ከዛ ሂጄ ተመዘገብኩኝ ጀመርኩኝ ነርሲንጉ ማለት ነው። በመሀል እኔ እርጉዝ መሆኔን አወቅኩ እንደዛ እየተማርኩኝ ማለት ነው። ከሱ ጋር ያለውን ነገር ቀዝቀዝ እያደረኩኝ መጣሁ። ከማን ጋር? ከቦይፍሬንድሽ ጋር? ግን እሱ ይመጣል ሰፈር ስራ ያለው እሱ ነው የሚመጣው። ይመጣል ትምህርት ቤት ይመጣል ልደታ ጋር ማለት ነው። ከዛ በኋላ በቃ ሞኛ ምናምን እንኳን ካልኩት ነው ቤት እንዴት ምንድነው እሱ ምንድነው ነው የሚለው። ከዛ በኋላ እሱ ተግባሮች ተምሮ ተጨርሶ ተመርቆ የራሴ ካልሆነ አልሰራም ብሎ ነው ቤት የተቀመጠው። ቤተሰቦቹ ጋር እናትም አባትም ባለው ሁለቱንም ተዋውቂያቸዋለሁ ማለት መተዋወቅ ዝም ብሎ ማለት ነው። የዛን ቀን ጉዞ እንኳን ስንሄድ ነጠላ አልብሳኝ ምናምን ነው እናትዬ ቤት ሄጄ ማለት ነው። ስለዚህ ያውቁኛል። ቤት እንኳን ናችሁ ተብሎ ቁልፍ ተሰጥቶት ትገባላችሁ ምናምን ብለው ማለት እነሱ ቤት መሆን እናውቃለን። እነሱ ላይክ ከአንቺ ጋር ግንኙነት እንዲኖረው ጓደኛው እንድትሆኝ ምናምን ይፈልጉ ነበር? አዎ ልጄን አረጋግታልኛለች። በቃ እዚህም እዛም ከሚል አርፎ ተቀምጧል ልጁ ይላሉ ማለት ነው እነሱ ቤተሰቦቹ። እሺ ስለዚህ የእሱ መረጋጋት በአንቺ ምክንያት ስለሆነ እነሱ ግንኙነቱን ይፈልጉታል ማለት ነው። እሺ በቃ በጊዜ እንዲገባ እህቱ ሁላ ትደውልልኛለች። እናመሰግናለን ልጁ በጊዜ በቃ አናንያ በጊዜ መግባት ጀምሯል በጣም ደስ ይላል ምናምን ትለኛለች። እህቷ አርባ ምንጭ ዩኒቨርሲቲ ያኔ ትማር ነበርና ማለት ከዛ በቃ እርጉዝ መሆኔን ስናውቅ አብረን ነው አሞኛል በቃ ምናምን ብዬው ከዛ ነው ቤት እንሂድ ምናምን ብሎኝ ይዞኝ ሄዶ አብረን ሆነን ነው ያወቅነው። እንኳን ደስ አለ በልጅነት የልጅ አባት ልታደርግ ነው ብላ ነው የነገረችው ዶክተሯ ማለት ነው። እኔ በቃ ማድረገው ነገር ጠፋብኝ ሮጬ ወጣሁ ምናምን። እሱ ቀጥታ ሄዶ ለአባቱ ነው የነገረው። የሳለሱ በጣም ነበር ደስተኛ ሆነውና ሄዶ እንደዚህ ተፈጥሯል ብሎ ለአባትየው ነገረው ማለት ነው። ይሄ ሁሉ ነገር የተፈጠረው ያቺ አንድ ቀን ስህተት ነች ወይስ ከዛም በኋላ በትክክል እንደ ጓደኛ ነው? ከዛም በኋላ እንደ ጓደኝነት አብረን ሆነን አብራችሁ ነው ጀምራችሁ ነበር ማለት አብሮ መኖር ሳይሆን እኔም እሄዳለሁ እሱ ጋር እሱ አይመጣም እኔ ጋር። ምክንያቱም ከመጣ አዲስ ያውቃል ኤሲ ታውቃለች ቤት አላስገባውም በር ላይ ነው የሚመጣው ቁጭ ይላል። ከዛ ልክ እንደዛ መሆኑን ሳቅ ለኤሲ ንገራት ትንገራት እነሱ እኔን አይፈልጉኝም ለማንም እንዳትናገሪ በቃ እኔ ለቤተሰብ ተናግራለሁ ይስተካከላል ሁሉም ነገር አብረን እንኖራለን አለ። በቃ እኔ የማደርገው ነገር ሁሉም ነገር ግራ ገባኝ። ምን እንደማደርግ ብላ ግራ ገባኝና ኃጢአት እንደሆነ ነው የማውቀው። በጣም ትልቅ ኃጢአት እንደሆነ ነው የማውቀው ልጅ እንትን ማለት ነው። እና ደግሞ በቃ በጣም ብርቅ ሆኖብኛል። እኔ አሁን እዚህ ውስጥ እውነት ነፍስ አለ ከዚህ ውስጥ ልጅ የሚሆን ነገር አለ ነው የምለው። እኔ በቃ ስጦታ ነው እኮ ለምን እንደዚህ ያደርጋል? ከዛ በኋላ ላክስትየው ነገራት። ቤት ውስጥ ማለት ልጅ ስለሌላቸው ተወዳጁ ልጅ እሱ ነው በቤተሰብ ውስጥ ማለት ነው ባለቤትሽ የልጅ አባት። የሆነው ሆኖ ብዙን ጊዜ መንፈሳዊ ጉዞ የምንቃወመው ለመዘመር ካልሆነ በስተቀር መንፈሳዊ ነገሮችን ለማዳበር አይደለም የሚካሄድበት፣ ወይ ደግሞ የሚካሄደው ለምን ዓላማ እንደሆነ ከማን ጋር ልንገናኝ እንደሆነ ብዙ ጊዜ ነው። መንፈሳዊ ጉዞ ላይ መቁረብ ማንችል ከሆነ ሄደን መቁረብ ማንችል ከሆነ ብዙ ጊዜ ከቦታ ራሱ በረከት አናገኝም ብለን ብዙ ጊዜ ስናስተምር ምንከርመው ለዚህ ነበር። ግን አልሆነም። መንፈሳዊ ጉዞ ሄደው እዛው ሩካቤ የሚፈጽሙ ሰዎችን እየሰማን ያለ ነው። ይሄ በሚዲያ ወጣ እንጂ በሚዲያ አልወጣ። በጣም ብዙ ነገር የምንሰማቸው ነገሮች አሉ። ገዳም ውስጥም ጭምር ሊፈጽሙ የሚችሉ ነገሮችን እንሰማለን ብዙ ጊዜ ላይ፣ ግን ወደ ሚዲያ አልወጡም።
ነውራችን በጣም በዝቷል። እግዚአብሔር እንዴት እንዲቀር እንደሚሆን አላውቅም። ሰምቶ ቅዱስ ቁርባን ለመቀበል ላልቻለ ሰው ግን ተቀብያለሁ ብሎ አምኖ ሆኖለታል ባለው መሰረት እኔ እዚሁ ሆኜ ቅዳሴ ላይ አብሬ ተሰጥኦ እየመለስኩ ታምሯ ከተነበበ በኋላ እንደ ማንኛውም ሰው ቆርቤያለሁ ብዬ አምናለሁ። በረከቱን ተካፍያለሁ። ያለሁበት ሲቹዌሽን ባይመቻችልኝ እናንተም ካልቻላችሁ ለእናንተም ያው በቃ እንደኔ ትንሽ ጸሎት ቦታ ሰርታችሁ ለቅዳሴ ፕሌይ እያደረጋችሁ እዚህ ጋር መንጣፍ ዘግታችሁ ዳሰት ገርማችኋል። ንስሐ ሳልገባ እኮ ነው የቆረብኩት። እሺ ይሄ ልጅ ብዙ ጊዜ በቅዱስ ቁርባን ላይ የተሳሳተ አስተምሮ ሲናገር ሰምቼ አውቃለሁ። ከዛም መካከል አሁን የጠቀሳቸው የታምረ ማርያም ላይ የሚገኘው ቃል እሱ በፈለገበት መንገድ ነው የተረጎመ እንጂ አባቶች እንዲህ ብለው አንድም ቦታ ላይ ሲያስተምሩ አልሰማንም አላየንም ጭምር ነው። በመጀመሪያ ደረጃ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ። ግን ታምረ ማርያም ላይ ያለው ስጋ ወደሙን መቀበል ያልተቻለው ታምርሽ ሰምቶ ይሆንልኛል ብሎ ያመነውን ስጋ ወደሙን እንደተቀበለ ይሆንለታል የሚለውን አንስቶ ልጅ ባለበት ሀገር ቅዳሴ በኮምፒውተሬ ከፍቼ ስላድኖ ዘርግቼ ቆሜ አስቀድሼ ስጋ ወደሙን እንደተቀበልኩ ሆኖልኛል ብሎ እየተናገረ ነው። አባቶች ግን ይሄንን ነገር በፍጹም እንዲህ ብሎ አላስተማሩም። በመጀመሪያ ደረጃ ይሄ ቃል የሚተረጎመው በዚህ መንገድ ነው። አንድ ሰው ንስሐ ገብቶ ቀኖና ተቀብሎ ቀኖናውን ጨርሶ ፍታት ዞል ተደግሞለት ንስሐ አባቱ ፈቅደውለት ከዛም በኋላ ከቤቱ ተነስቶ ነጭ ልብሱን ለብሶ ነጠላውን አጣፍቶ ቤተክርስቲያን ሄዶ ኪዳን አስደርሶ ታምረ ማርያም ሰምቶ ወደ ቅዳሴ የሄደ መንገድ ላይ እግሩ ቢደማ ቢታመም መቆም ቢያቅተው እንዲሁም ደግሞ ቢያስመልሰው ወይም ደግሞ ፈሳሽ ነገሮች በውስጡ ቢመጡበት ያንን ስጋው ደግሞ ሊቀበል ስራውን ሁሉ ጨርሶ ስጋው ደግሞ ሊቀበል ደርሶ ነበርና ያንን ሳይቀበል ቢቀር ታምረ ማርያምን ሰምቷል፣ ዝግጅቱን ጨርሷል፣ ኪዳን አድርሷልና ያን ቀን ስጋው ደግሞ እንደተቀበለ ይቆጠርለታል። የሚጠነቀቀው ስጋው ደግሞ እንደተቀበለ ነው ብሎ አባቶች የሚተረጉሙት እንጂ ዝም ብሎ ብድግ ብሎ ንስሐ ሳይገባ ለቤተክርስቲያን ሄዶ ለማስቀደስም ደግሞ ፍላጎት ሳይኖረው በሰው ሀገርም ቢሆን ደግሞ እንዲህ ያለ ራሱን እያጃጃለ እንዲኖር አይደለም። በቃ ታምረ ማርያም ሰምቻለሁ ስጋው ደግሞ ተቀብያለሁ ማለት አይደለም። ይሄን ሁሉ ዝግጅት አድርጋችሁ ቀኖና ተቀብላችሁ ንስሐ ገብታችሁ ስጋው ደግሞ ልትቀበሉ ጫፍ ላይ ደርሳችሁ የሆነ አደጋ እናንተ ላይ ቢፈጠር ሰውነታችሁ ቢደማ ፈሳሽ ነገር ቢወጣችሁ ብትታመሙ መቆም ባትችሉ ያ ሁሉ ዝግጅታችሁ ታምረ ማርያምን መስማታችሁ ስጋው ደግሞ እንደተቀበላችሁ ይሆንልኛል ይደረግልኛል ብላችሁ እመኑና ሆኖላችኋል ማለት ነው ብለው ነው አባቶች የሚያስተምሩት እንጂ በሰው ሀገር ነኝ ብሎ ኮምፒውተር ላይ ቅዳሴ ከፍቶ ስላድኖ ዘርግቶ ምናምን ቁጭ ብሎ ስጋው ደሙን ተቀብያለሁ ብሎ እንደዚህ አይነት አስተምሮ ለሰዎች መናገርና ማስተማር ተገቢ አይደለም። አሁን በሀገር ውስጥ የሚያሉ ቤተክርስቲያን መሄድ የሚችሉ ሰዎች እቺን ነገር ይጠቀሙና ምን ይላሉ? በቃ ታምረ ማርያም ሰምቻለሁ ስጋው ደሙን ተቀብያለሁ እያሉ ሰይጣን እንዲያርጎ እያታለላቸው ከአማናዊው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ያርቃቸዋል። እንዲህ አይነት አስተምሮ ስትናገሩ አባቶች ምን ይላሉ የሚለውን ነገር አይታችሁ እንጂ እናንተ ደስ ስላላችሁ ወይም ደግሞ ደፋር ስለሆናችሁና በፈለጋችሁት አመለካከት ትምህርቱን ስለፈታችሁት መናገር አትችሉም። ይሄ ልጅ ይሄን ነገር ብቻ አይደለም የተናገረው። የሆነ ሰዓት ላይም እንዲህ ብሎ ሲናገር ሰምቼዋለሁ። ሰምተን እንመለስ። ቪዲዮን ከመስማታችን በፊት ግን አንድ ቻሌንጅ ሰጥቻችሁ ነበረ። የዩቲዩብ አካውንቴ 3000 ላይ ይገኛልኝ። በ10 ቀን ውስጥ 10000 አስገቡልኝ ብዬ ነግሬያችኋለሁ። ዲንሲ ራይቱ እያላችሁ ሄዳችሁ ሰርች እያደረጋችሁ ባዮ ላይም ሊንክ አስቀምጬላችኋለሁ። ያንን እየነካችሁ ገብታችሁ በ10 ቀን ውስጥ ከ3000 ሰብስክራይበር ወደ 10000 ሰብስክራይበር እንድታሳድጉልኝ እጠይቃችኋለሁ። ድጋሚ ወደዚህ ልጅ ቪዲዮ እንለማችኋል። ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወዱብኝ በፊንገራችሁ እኔ ያደረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸዋል። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችል። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ፣ ሰይጣን በሰው ላይ አድሮ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው ይሄ ምንድነው ዝም ብሎ ሻይ በዳቦ ብለን ዝም ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን ስንወስደው አይደለም የሚናደደው። ያ 3 ዓመት በፊት ነበረ ተቀሰፍኩ፣ ያው እስካሁን አለሁ፣ ይልቁንስ ባረከኝ። እሺ ይሄ ልጅ ምን እያለ ነው? ንስሐ ሳልገባ ስጋው ደግሞ ተቀብዬ አውቃለሁ። ይሄ ራሱን የቻለ ድፍረት ነው። ግን ሳትወርዱብኝ በፊት ንስሐ አባት ከመያዜ በፊት ነው ዝም ብዬ ለሊቀ ካህኑ ለኢየሱስ ክርስቶስ ኃጢአቴን ተናዝዤ ንስሐ ገብቼ ስጋው ደግሞ ተቀብያለሁ ብሎ ተናገረ። አንድ ይሄ ኃጢአት ነው። ሁለተኛ ነገር ደግሞ ድፍረትም ጭምር ነው። ከዛም ባሻገር ምን አለ? ግን ሰይጣን በሰዎች ላይ አድሮ ስጋው ደግሞ እሳተ መለኮት ነው ብቻ ብለን እንድናስብና እንድንፈራው እንጂ እንድንቀርቦ አያደርገንም። እንዲህ ብሎ የሚያስተምሩ ሰዎች የሰይጣንን አስተሳሰብ ነው የሚናገሩት። ከስጋው ደግሞ እንድንርቅ ነው የሚያደርጉን ብሎ እኔ ያኔ ከ3 ዓመት ምናምን በፊት ንስሐ ሳልገባ ስጋው ደግሞ ተቀብያለሁ መች ተቀሰፍኩኝ አሁንም እኮ ደህና ነኝ ብሎ የልጅ እየተናገረ ነው። ይሄ አስተምሮ አጋንንታዊ አስተምህሮ ነው። ስጋው ደሙን መፍራትም እሳተ መለኮትነቱን አምነን መቀበልና ስርዓቱን ጠብቀን ስጋው ደሙን መቀበል አለብን። ያን ያንተ ስጋው ደሙን ንስሐ ሳትገባ ተቀበልክና እግዚአብሔር በቸርነቱ ምሮ ለዚህ ያደረሰና አሁን በድፍረት ወጥተህ ንስሐ ሳልገባ ስጋው ደሙን ተቀብያለሁ ግን ምንም አንወልብኝም ስጋው ደሙን አትፍሩት እሳተ መለኮት ነው የሚሉ ሰዎችን አትስማቸው፣ ብቻ ዝም ብላችሁ እናንተ ስጋው ደሙን ተቀበሉ ብለህ እንደዚህ አይነት አስተምሮ የምትናገርና የምታስተምር ይሄን ስልጣንስ ማሰጠህ ከየት መጽሐፍ ላይ ያገኘው? ይሄ ልጅ የምትከታተሉ ሰዎች
መጠንቀቅ መቻል አለባችሁ። ሁሉን ነገር አቀሎ ከስርዓተ ቤተክርስቲያን ውጪ አድርጎ ራሱ አድርጊያለሁ ብሎ ለእናንተ ስለነገራችሁ ሌሎች ትክክለኛ የቤተክርስቲያን አስተምሮ እየተናገረ ነው ማለት አይደለም። ቅዱስ ሥጋውንና ክቡር ደሙን በጣም መፍራትና መጠንቀቅ ውስጥ ሆነን ነው መቀበል ያለብን። ህጉን ጠብቀን ስርዓቱን ጠንቅቀን ንስሐ ገብተን ቀኖና ጨርሰን ፍታት ዘወድ ተደግሞልን በእለቱ ማድረግ ያለብንን ነገር አድርገን ከተቀበልን በኋላ ደግሞ መጠበቅ ያለብንን ነገር ጠብቀን ነው እንጂ ስጋ ደግሞ መቀበል ያለብን። በዚህ ልክ ቀልድ አስመስሎ ንስሐ ሳልገባ ተቀብያለሁ ግን ምንም ደግሞ እስካሁን አልተቀጸፍኩም እሳተ መለኮት ብላችሁ አታካብሩት ችግር የለውም እያለ በዚህ ልክ መናገሩ ተገቢ አይደለም። ችግር የለውም እኮ አላለም እንዳትሉኝ። አስተምሮና ቴንሽኑ የልጅ እንዲህ ነው። በቃ ሰውን ስጋው ደሙን እንዲያቀለው ዝም ብሎ በቃ እንደ ተራ ነገር እንደ ሻይና ዳቦ እንዲቀበለው ነው የሚፈልገው። ስለዚህ ይሄንን አስተምሮን አስተካክል። እንዲህ አላልኩም ብለህ ብትናገረም አስተሳሰብንና ልቦናን በደንብ ነው ከንግግር የተረዳው። ስለዚህ ኮፒ ሊንክ ሼር ፖስት ያደረጋችሁ ይሄን ልጅ ሜንሽን ያደረጋችሁ አድርሱልኝ። ዩቲዩብ አካውንቴን ደግሞ ሰብስክራይብ ያደረጋችሁ እዚህ ላይ መጣችሁ አድርገናል እያላችሁ ጻፉልኝ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን። እግዚአብሔር አምላካችን ረጃው ለቤተና ጋይስትልን ይሄ ልጅን ከዚህ በፊት አምጥተን ተችተነዋል፣ ተናግረነዋል። ነገር ግን ከማስተካከል ይልቅ ጥፍ እያበረከተው ነው ችግሩን እየመጣ ያለው። ቤተክርስቲያናችን ዲያቆን ሲራክ እንደተረጎመ አንዱ ትርጉም ሆኖ ሳለ ሁለተኛ ነገር ደግሞ እንደተቀበለ ይሆንለታል የሚለው ነገር ለቀጣይ ታበቃዋለች ታዘጋጀዋለች ማለት እንጂ በቃ ተቀብያለሁ የዛን ቀን በቃ የሚል አይደለም። ግን እመቤታችን በዚህ ዕለት የተዘጋጀውን ዝግጅት ጠባ አይታለት ታበቃዋለች ታዘጋጀዋለች። ለቀጣይ ስጋው ደሙን ለሚቀበል ሰዓት ላይ ያለ መሰናክል እንዲቀበል ታደርገዋለች የሚተረጉሙ አባቶች ጭምር አሉ። ስለዚህ ዝም ብሎ በቃ ቅዳሴ ላይ ቆም ያለሁ ነጣ ለብሻለሁኝ ስለዚህ ተአምሯን ስለሰማሁኝ ስጋው ደሙን እንደተቀበልኩ ይሆንልኛል ብሎ ማለት ጅልነት ነው። ይሄ ቤተክርስቲያን አላስተማረችን። ቤተክርስቲያን አላስተማረችን ደግሞ እንዳስተማር አድርጎ መንፈሳዊ ቲክቶከሮች ጥንቃቄ ማድረግ አለባቸው። ቤተክርስቲያን ያላስተማረችን ነገር አላስተማረችንም ብሎ በድፍረት መናገር እንጂ እንዲሁ እንዳመጣልን አፋችን እንደደረሰበት ሁሉ ወይ ደግሞ ቫይራል ይወጣል ተብሎ የሚታሰቡ ነገሮች ዛሬም እንኳን ባይሆን ነገ ወዲያ አደጋ ያመጣሉ። ዛሬ ምናልባት ቀለል አድርገን የምናያቸው አልተቀሰፍኩ የምንላቸው ነገሮች ምናልባት ዛሬ ፊዚካል የሆነ ቅስፈትን ባናገኝ ከነገ ወዲያ ሊገጥመን የሚችለውን ነገር መድኃኒዓለም ብቻ ነው የሚያውቀው። ስለዚህ ጥንቃቄ እናድርግ። ስጋ አምላክ አክብረን ወደን አፍቅረን የምንቀበለው እንጂ በድፍረት የምናደርገው ነገርና ያ ነገር እንዳልሆነ ወቁልን። ስጋው ደግሞ ክቡር ነው፣ የክርስቶስ ስጋና ደም ነው ብለን የምንቀበለው። ስለዚህ ጥንቃቄ እናድርገው። እዚህ ላይ ላብቃ። በሌሎች መረጃዎች ወቅታዊ ነገሮች ካሉ እመለሳለሁ። እስከዛ ድረስ ግን ይህን ቪዲዮ ሼር እያደረጋችሁ ለብዙዎች አድርሱልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።